ለሰዓቱ በያዝናቸው ጥንቅሮች ውስጥ እናት ፓርቲ በሀገራዊ ምክክሩ ላይ ከባድ ተቃውሞን ያቀረበ የቡድን የበላይነትን ለማክበር አይደለም ሲል የአቋም መግለጫን አውጥቷል። ሩሲያ አዲሱን የአጭር ርቀት የአየር መከላከያ ስርዓት በድሮኖች ላይ ቀጥታ ተኩስ ልምምድን አካሄደች። ሰሜን ኮሪያ ወደ ጃፓን ባህር ባለስቲክ ሚሳኤል ተኮሰች። ከ700 ኪሎ ሜትር በላይ በረራንም አድርጓል። የኤርትራን ጦር ወደ ትግራይ የጋበዘው ህወሓት ነው ይላሉ አምባሳደር ባጫ ደበሌ። ኢራን ከፍተኛ የመምታት አቅም ያላቸውን አዲስ ትውልድ ሚሳኤሎችን በቴክኖሎጂ ማሻሻሏን ገለጸች። የሱዳን ጦር አዛዥ ለብሔራዊ ምክክር ይፋ ያልተደረገ ውይይት ማድረጋቸው ተሰምቷል። በዕለቱ ጥንቅራችን ውስጥ የመንግስትን የይቅርታ ሰነድ ለመፈረም ፈቃደኛ ያልሆኑ 30 ተከሳሾች ስም ይፋ ሆነ። ወንጀለኛ ነን ብለን አንፈርምም ብለዋል። እነማን እንደሆኑ በዝርዝር ይዘናቸዋል። ክርስቲያን ታደለ በ30ዎቹ ዝርዝር ውስጥ አልተካተተም። አቶ ክርስቲያን ታደለ ፋኖን አውግዘዋል የሚል ጥያቄ ተነስቷል። አብን ከሀገራዊ ምክክሩ ሊወጣ እንደሚችል አስጠንቅቋል። አካታችነትና ገለልተኝነት እየተጎዱ ነው ብሏል። የእግረኛው ሚዲያ መስራች ጋዜጠኛ ተክለ ሃይማኖት አዳነ ከእስር ተለቀቀ። አንቀጽ 39 እስከ መገንጠልና ያለ ገደብ ድንጋጌዎች እንዲሰረዙ የብሔራዊ ምክክር ኮሚሽን ተስማምቷል። ጀነራል ባጫ ደበሌ ምርኮኛም ዳንሰኛም አይደለሁም ብለው ወሬዎችን አስተባብለዋል። ሰላም የተከበራችሁ የሀበሻ ጎልድ ዜና ዩቲዩብ ቤተሰቦቻችን፣ በዛሬው ስርጭታችን ውስጥ አስደናቂ ክስተቶችን፣ የፖለቲካ፣ የኢኮኖሚ፣ የማህበራዊና ሌሎች ወቅታዊ ጉዳዮችን በዝርዝር ልናቀርብላችሁ ተዘጋጅተናል። እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ እንድትቆዩ በታላቅ አክብሮት እንጋብዛችኋለን። ከኛ ጋር በመቆየት አንዳችም ጠቃሚ መረጃ እንዳያመልጣችሁ ያድርጉ። ወደ ዝርዝር መረጃዎቻችን እናልፋለን። የመንግስትን የይቅርታ ሰነድ እንደማይፈርሙ የገለጹት 30 ተከሳሾች ስም ይፋ ሆነ። በአማራ ክልል ከተፈጠረው ቀውስ ጋር በተያያዘ በክስ ሂደት ላይ ያሉ ተከሳሾች መንግስት ያቀረበላቸው ተብሎ የተገለጸውን የይቅርታ ሰነድ እንደማይፈርሙ መግለጻቸው ተዘግቧል። አንድ የተጠቀሰ የደብዳቤ ሰነድ እንደሚያመላክተው ተከሳሾቹ በይቅርታው ሂደት አካል እንዲፈርሙበት የቀረበላቸው ሰነድ በአማራ ክልል ለተፈጠረው ቀውስ ኃላፊነት መውሰድ፣ በሰው ህይወትና በንብረት ላይ የደረሱ ጉዳቶችን እንደፈጸሙ ማመንና የተወሰኑ አመለካከቶችን ወንጀል መሆናቸውን መቀበል የሚጠይቁት ነጥቦችን ያካተተ እንደነበረ ተገልጿል። ተከሳሾቹ በሰጡት ምላሽ ግን ወንጀለኛ ነን ብለን አንፈርምም በማለት ሰነዱን ለመፈረም እንደማይስማሙ ገልጸዋል ተብሏል። በተጨማሪም የህግ የሞራልና የታሪክ መሰረት የሌለው የወንጀለኝነት እውቅና እንደማይሰጡም ተጠቅሷል። በዚሁ ምላሽ የአማራ ህዝብ ጥያቄ ህጋዊ እንደሆነ እንደሚያምኑና በህገ መንግስቱና በዓለም አቀፍ ህጎች የተጠቀሰውን መብታቸውን በወንጀል መልክ እንደማይቀበሉ መግለጻቸው ተዘግቧል። በይቅርታው ሰነድ እንደማይስማሙ ተገልጸው የተጠቀሱት 30 ሰዎች ዮሐንስ አያሌው፣ ዶክተር ቴዎድሮስ ኃይለማርያም፣ ዶክተር ሲሳይ አውግቸው፣ ዶክተር ወንደሰን አሰፋ፣ ዶክተር መሰረት ቀለመወርቅ፣ ዶክተር ዘሪሁን ባህሪ፣ ጋዜጠኛ መስከረም አበራ፣ ጋዜጠኛ ገነት አስማማው፣ ጋዜጠኛ ዳዊት በጋሻው፣ ጋዜጠኛ አባይ ዘውዱ፣ ጋዜጠኛ ጎበዜ ሲሳይ፣ አለልኝ ምህረት፣ መንበር አለሙ፣ ማይክ መላክ፣ አሳምነው ታደሰ፣ ደሳለኝ እጅጉ፣ እሱ ባለው በለጠ፣ እስክንድር ሽፈራው፣ መሰለ ቸሩ፣ ኢንጂነር ፍቃዱ ተፈራ፣ ጫኔ ዘገየ፣ ሀሊማ አህመድ፣ ህይወት አለማየሁ፣ ሲሳይ መልካሙ፣ ታደሰ ወዳይ ነው፣ በላይ ሲሳይ፣ ያሬድ ግርማ፣ ማራው ስለሺ፣ ሰለሞን ተፈሪ፣ ሙሉቀን ተስፋዬ። እንደተጠቀሰው ይህ ጉዳይ በየኢትዮጵያ ሰብአዊ መብቶች ኮሚሽን እና በመንግስት መካከል የተጀመረው ውይይት ጋር የተያያዘ ሲሆን የተከሳሾቹ የመጨረሻ የህግ ሁኔታ በፍርድ ሂደቱ የሚወሰን ይሆናል ተብሏል። ከዚህ ጋር በተያያዘ ዜና አቶ ክርስቲያን ታደለ ፋኖን አወገዙ ተባለ። መንግስት በአማራ ክልል ግጭት በቁጥጥር ስር ያዋላቸው ከ300 በላይ ፖለቲከኞች፣ ጋዜጠኞችና ግለሰቦች በቅድመ ሁኔታ እንደሚፈታ ያረጋገጡ መረጃዎች ወጥተዋል። ከእነዚህ ግለሰቦች ውስጥ 30 የሚሆኑት የመንግስትን ቅድመ ሁኔታ እንደማይቀበሉ አሳውቀዋል። ነገር ግን ከእነዚህ 30 ግለሰቦች መካከል የአቶ ክርስቲያን ታደለ ስም የለም። ይህም አቶ ክርስቲያን የቀረበላቸውን ቅድመ ሁኔታ ማለትም ፋኖን የማውገዝ ሀሳብ ተቀብሏል ወይ የሚል ጥያቄን አስነስቷል። በሌላ ዜናችን አብን ከሀገራዊ ምክክሩ ሊወጣ እንደሚችል አስጠነቀቀ። የአማራ ብሔራዊ ንቅናቄ አብን በኢትዮጵያ ሀገራዊ ምክክር ኮሚሽን የሚካሄደው የሀገራዊ ምክክር ሂደት ላይ ከፍተኛ ስጋት እንዳለው ገለጸ። ፓርቲው ለኮሚሽኑ ባስገባው አቤቱታ በሂደት ውስጥ አካታችነት፣ ገለልተኝነትና ተአማኒነት እየተጎዱ እንደሆነ አመልክቷል። አብን በተለይም ያልተመጣጠነ የተሳታፊዎች ስብጥር፣ ከመንግስትና ከብልጽግና ፓርቲ አመራሮች የሚመጣ ተጽዕኖ እንዲሁም የባለሙያዎች ፓናል ገለልተኝነት ላይ ቅሬታን አቅርቧል።
በተጨማሪም የአዲስ አበባ ጉዳይ በተደራጀ የቁጥር ብልጫ ለመወሰን እንቅስቃሴ እየተደረገ ነው የሚል ተቋሙም አቅርቧል። ፓርቲው አዳዲስ ተሳታፊዎችን ወደ ሂደቱ መጨመር በአስቸኳይ እንዲቆም፣ የሂደቱ ኦዲት በገለልተኝነት አካል እንዲከናወንና በአዲስ አበባ አጀንዳ ላይ የሚደረገው ውይይትም እንዲቆም ጠይቋል። አብን ጥያቄዎቹን ችላ ተብለው ኮሚሽኑ ወደ ቀጣዩ የምክክር ምዕራፍ ከተሸጋገረ ከሀገራዊ ምክክሩ የመውጣት እርምጃ እንደሚወስድ ማስጠንቀቁ ተገልጿል። በቀጣይ ዜናችን የእግረኛው ሚዲያ መስራች ጋዜጠኛ ተክለ ሃይማኖት አዳነ ከእስር ተለቀቀ። የእግረኛው ሚዲያ መስራችና ባለቤት ጋዜጠኛ ተክለ ሃይማኖት አዳነ ከእስር መለቀቁን የሚገልጹ መረጃዎች ደርሰውናል። በደረሰን መረጃ መሰረት ጋዜጠኛው በሜክሲኮ ከፌዴራል ፖሊስ ጋር በተያያዘ እስር ላይ ከቆየ በኋላ ከምሽቱ 11 ሰዓት ከ50 አካባቢ ከእስር መለቀቁ ተሰምቷል። ተክለ ሃይማኖት አዳነ የእግረኛው ሚዲያን በመመስረት በኢትዮጵያ ወቅታዊ ፖለቲካ፣ ማህበራዊ ጉዳዮችና የሀገሪቱ ፖለቲካ ክስተቶች ላይ ዘገባዎችን ሲያቀርብ የቆየ ጋዜጠኛ ነው። የእስሩ ዜና ከተሰማ በኋላም የጋዜጠኛው ደጋፊዎችና የሚዲያ ተቋማት የጉዳዩን እድገት በትኩረት ሲከታተሉ ቆይተዋል። አሁን የተሰማው የመለቀቁ መረጃ በተለይ በጋዜጠኛው ቤተሰቦች፣ ባልደረቦችና ተከታዮች ዘንድ እፎይታን የሚፈጥር ዜና ሆኗል። በቀጣይም አንቀጽ 39 እስከ መገንጠልና ያለ ገደብ የሚሉ ድንጋጌዎች እንዲሰረዙ የብሔራዊ ምክክር ኮሚሽን ተስማማ። የብሔራዊ ምክክር ኮሚሽን በመንግስት አደረጃጀትና ቅርጽ አጀንዳ ስር ከተነሱ 53 ጉዳዮች መካከል በ50 ነጥቦች ላይ ሙሉ ስምምነት ላይ ደርሷል። በሶስቱ አከራካሪ ጉዳዮች ላይ ደግሞ በድምፅ ውሳኔ እንዲያልፉ ተደርጓል። የተደረጉ ዋና ዋና ስምምነቶች አንቀጽ 39 ይሻሻላል፣ እስከ መገንጠልና ያለ ገደብ የሚሉ ድንጋጌዎች እንዲሰረዙና ህብረ ብሔራዊ ፌዴራሊዝሙ በዚህ መልኩ እንዲቀጥል ተስማምተዋል። የተጠቀሱ ስልጣኖች በህገ መንግስቱ በግልጽ ያልተጠቀሱ አዳዲስ ስልጣኖች ለክልሎች እንዲሰጡ ተወስኗል። የህገ መንግስት ተርጓሚ ፍርድ ቤት እንዲቋቋም፣ ሆኖም ውሳኔዎች በይግባኝ በፌዴሬሽን ምክር ቤት እንዲታዩ ስምምነት ተደርጓል። ለድምፅ ውሳኔ የቀረቡ 3 አከራካሪ ነጥቦች ከ70 እስከ 75 በመቶ ድምፅ ይፈልጋሉ። በቀዳሚነት የመንግስት አወቃቀር፣ ፕሬዝዳንቱ ከፓርላማ ተመርጦ የጠቅላይ ሚኒስትሩንም ስራ ይስራ ወይንስ ፕሬዝዳንቱ ቀጥታ ከህዝብ ይመረጥ የሚል ነው። ቀጣዩም የፌዴሬሽን ምክር ቤት ውክልናን ይመለከታል። በህዝብ ቁጥር መሰረት ይቀጥል ወይንስ ሁሉም ብሔረሰቦች እኩል ውክልና ይኖራቸው ይላል። በቀጣይም እናት ፓርቲ በሀገራዊ ምክክሩ ላይ ከባድ ተቃውሞን አቀረበ። የምንመካከረው አገርን ለማጽናት እንጂ የቡድን የበላይነትን ለማንበርና አዲስ የእርስ በርስ ጦርነትን ለማዋለድ አይደለም ሲል እናት ፓርቲ በሀገራዊ ምክክሩ ሂደት ላይ ጠንካራ የአቋም መግለጫን አውጥቷል። ፓርቲው ኢትዮጵያ እየተጋፈጠች ያለችውን ዘርፈ ብዙ ችግር በውይይትና በብሔራዊ መግባባት መፍታት እንደሚገባ ገልጾ ለሀገራዊ ምክክሩም ከመጀመሪያ ጀምሮ የበኩሉን ሚና ለመወጣት ጥረት ማድረጉን አስታውሷል። ነገር ግን እናት ፓርቲ በኮሚሽኑ አመሰራረት፣ በተሳታፊዎች ምርጫና በሂደቱ አካታችነት ላይ ጥያቄዎች እንዳሉት ገልጿል። ፓርቲው እንደገለጸው በተለያዩ የምክክር ደረጃዎች የገዢው ፓርቲ አባላትና ደጋፊዎች በብዛት መሳተፋቸው፣ የተለያዩ ድምጾች በበቂ ሁኔታ አለመሰማታቸው፣ የገለልተኝነት የግልጸኝነት ጉድለት እንዲሁም በጸጥታ አካላት ታጅቦ ውይይት መካሄዱ አሳሳቢ ጉዳዮች ናቸው። እናት ፓርቲ በተጨማሪም የሀገራዊ ምክክሩ ዋና ትኩረት የእርስ በርስ ጦርነትን ማስቆም፣ የዘርና የጎሳ ፖለቲካ ማለዘን እና የሀገርን አንድነት ህልውና ማጽናት ላይ መሆኑን እንደሚገባ አስገንዝቧል። ፓርቲው በተለይ ምክክሩ በሚካሄድበት ወቅት በተለያዩ ክልሎች ጦርነት መቀጠሉን በማንሳት ሁሉም ተዋጊ ኃይሎች ወደ እውነተኛው ጥልቅ ድርድር እንዲመጡ የሚያስችል ደፋር የፖለቲካ ሀሳብ እንደሚያስፈልግ ጠይቋል። የተወሰነ የፖለቲካ ውሳኔ በሀገራዊ ምክክር ስም ተቀባይነትን ለማግኘት ሂደቱን መጠቀም አለበት የሚል ጥያቄንም አቅርቧል። እናት ፓርቲ በመጨረሻም ከምክክሩ አጀንዳዎችና በምክክር ስም ለተላለፉ የሚባሉ ስምምነቶች ላይ ፊርማውን እንደማያሳርፍ አስታውቋል። ፓርቲው ለገዢው ፓርቲ ፖለቲካዊ ቁማርን እንዲተው፣ ለተመካካሪዎች ደግሞ ለጊዜያዊ ጥቅም ሽፋን እንዳይሰጡ ጥሪ አቅርቧል። ለኢትዮጵያ ሕዝብም ሀገራዊ ምክክሩ የጥቂት አካላት ፍላጎት ማስፈጸሚያ ወይንም ለአዲስ ቁርሾ መንገድ የሚከፍት እንዳይሆን ሂደቱ በንቃት እንዲከታተል አሳስቧል። በቀጣይ ሰሜን ኮሪያ ወደ ጃፓን ባህር ባለስቲክ ሚሳኤልን ተኮሰች። ሰሜን ኮሪያ ረቡዕ ዕለት ከወንሳን አካባቢ ወደ ጃፓን ባህር አንድ የባለስቲክ ሚሳኤል ማስወንጨፏን የደቡብ ኮሪያ የጦር አዛዥ አስታውቀዋል። ሚሳኤሉ በባህር ላይ ከመውደቁ በፊት ከ700 ኪሎ ሜትር በላይ በረራ እንዳደረገም ተገልጿል። የሚሳኤሉ አይነትና ዝርዝር የበረራ መረጃ ለማጣራት ከዋሽንግተን ጋር በመተባበር ትንተና እያካሄደች ትገኛለች። ይህ ማስወንጨፍ በ2026 ሰሜን ኮሪያ ያካሄደችው 11ኛው የተጠረጠረ የባለስቲክ ሚሳኤል ሙከራና ከአንድ ሳምንት በታች ጊዜ ውስጥ ሁለተኛው ሙከራ መሆኑ ተገልጿል። የሚሳኤል ሙከራው የተካሄደው ሰሜን ኮሪያ የአሜሪካና የደቡብ ኮሪያ የጋራ ወታደራዊ ልምምድን እንደ የወረራ ልምምድ እየተቃወመች ባለችበት ወቅት ነው። ወደ ሌላ መረጃችን ስናልፍ የኤርትራን ጦር ወደ ትግራይ የጋበዘው ህወሓት ነው ይላሉ አምባሳደር ባጫ ደበሌ። የቀድሞ የኢትዮጵያ ፊልድ ማርሻል እና በኬንያ የኢትዮጵያ አምባሳደር ባጫ ደበሌ
በ2013 ዓ.ም የተካሄደውን የሰሜን ኢትዮጵያ ጦርነት አጀማመርና የኤርትራ ሰራዊት ወደ ትግራይ መግባትን በተመለከተ አዲስ ማብራሪያ ሰጡ። አምባሳደር ባጫ ደበሌ ትናንትና ከኤርሚያስ ጋር በኮምፓስ ሚዲያ በነበራቸው ቆይታ የኤርትራ ሰራዊት ወደ ትግራይ እንዲገባ የጋበዘው የፌዴራል መንግስት ሳይሆን ህወሓት መሆኑን ገልጸዋል። አምባሳደሩ እንዳሉት ጦርነቱ ከመጀመሩ በፊት ህወሓት በኢትዮጵያ ኢኮኖሚና የመከላከያ አቅም ላይ ከፍተኛ ቁጥጥር ነበረው። የሰሜን እዝን በማጥቃትም የመከላከያ ኃይሉን በሙሉ ለመቆጣጠር ያለመ ዕቅድ እንደነበረው ተናግረዋል። ባጫ ደበሌ በወቅቱ ከፌዴራል መንግስቱ ጎን የቆመው ዋነኛ ኃይል ህዝብ እንደነበረ በመግለጽ በኋላም ህወሓትን ያሸነፈው ይኸው ህዝብ መሆኑን አጽንኦት ሰጥተዋል። አምባሳደሩ እንደሚሉት ህወሓት ጦርነቱ ከትግራይ ወጥቶ ወደ አጎራባች አካባቢዎች እንዲስፋፋ ይፈልግ ነበረ። በዚህም ሂደት ወደ ኤርትራና አማራ ክልል ጥቃት በመፈጸም ጦርነቱን ቀጠናዊ ለማድረግ ሞክሯል ብሏል። በተለይም ህወሓት ወደ ኤርትራ በመተኮስ ለኤርትራ መንግስት በጦርነት ውስጥ ለመግባት አጋጣሚ ፈጥሯል ሲሉ አምባሳደሩ ገልጸዋል። የኤርትራ ሰራዊት ወደ ትግራይ የገባው በፌዴራል መንግስት ጥሪ ሳይሆን ህወሓት በፈጠረው አጋጣሚ ነው የሚል አቋም አምባሳደር ባጫ ደበሌ በቃለ መጠይቁ አስቀምጠዋል። እንደ አምባሳደሩ ማብራሪያ የኤርትራ መንግስት በህወሓት ላይ የነበረው የቆየ ግጭትና ቅራኔን በመመርኮስ ህወሓት የፈጠረውን አጋጣሚ ተጠቅሞ ወደ ጦርነቱ ገብቷል ይላሉ። ወደ ቀጣዩ መረጃችን ስንተላለፍ ኢራን ከፍተኛ የመምታት አቅም ያለውን አዲስ የሚሳኤል ቴክኖሎጂ ማሻሻሏን ገልጻለች። ኢራን ከፍተኛ የመምታት አቅም ያላቸውና የላቁ የአየር መከላከያ ስርዓቶችን ለመሻገር የተሻለ አቅም ያላቸው አዲስ ትውልድ ሚሳኤሎችን በቴክኖሎጂ ማሻሻሏን ገልጻለች። እንደተገለጸው የተደረገው ማሻሻያ በሚሳኤሎቹ የግፊት ኃይል ስርዓትና በጉዟቸው የመጨረሻ ምዕራፍ ፍጥነት ላይ ያተኮረ ነው። ይህም ሚሳኤሎቹ ኢላማቸውን ለመምታት በቀረቡበት የመጨረሻ ደረጃ ፍጥነታቸውን በከፍተኛ ደረጃ እንዲጨምሩ ያስችላቸዋል ተብሏል። በዚህም ምክንያት እንደ አይረንዶም፣ ሃድና ፓትሪዮት ያሉ የአየር መከላከያ ስርዓቶች ሚሳኤሎቹን ለመለየት ለመከታተልና ለማስወገድ የሚያገኙትን ጊዜ ሊቀንስ እንደሚችል ተገልጿል። በተጨማሪም አዲሶቹ ሚሳኤሎች የኤሌክትሮኒክ ማስተጓጎልና የራዳር ማታለያ ሙከራዎችን ለመቋቋም የተሻለ አቅም እንዳላቸው ተሰምቷል። እንዲሁም በከፍተኛ ፍጥነት በሚጓዙበት ወቅት የጉዞ አቅጣጫቸውን ለመቀየርና የበረራ መስመራቸውን ለማስተካከል የተሻለ ብቃት እንዳላቸው ተገልጿል። የኢራን የሚሳኤል አቅም በቀጣይነት በሚሻሻልበት ወቅት የተደረጉ እነዚህ ማሻሻያዎች የሚሳኤሎቹን የኢላማ ትክክለኛነት፣ የመከላከያ ስርዓቶችን የማለፍ አቅምና አጠቃላይ የጥቃት አቅምን ለማሳደግ የታለሙ መሆናቸው ተገልጿል። ወደ ቀጣዩ መረጃችን ስንተላለፍ የሱዳን ጦር አዛዥ ለብሔራዊ ምክክር ይፋ ያልተደረገ ውይይት ማድረጋቸው ተሰምቷል። የሱዳኑ ጦር አዛዥ ጀነራል አብዱል ፈታህ አልቡርሃን በሀገሪቱ የሚካሄደውን ጦርነት ተከትሎ ሁሉም ወገኖችን ያካተተ ብሔራዊ ምክክር ለማካሄድ ከፖለቲካና ከሲቪል ማህበራት ተወካዮችና ከተለያዩ ባለሙያዎች ጋር ይፋ ያልተደረገ ውይይት ማድረጋቸውን አልጀዚራ ዘግቧል። በውይይቱ የተሳተፉ ወገኖች ለብሔራዊ ምክክር የሚያመች ሁኔታን ለመፍጠር በተወሰኑ ተግባራዊ እርምጃዎች መስማማታቸው ተገልጿል። ከእነዚህም መካከል በፖለቲካ ተቃዋሚዎች ላይ የሚደረጉ የሚዲያ ዘመቻዎችን ማቆምና በተቃዋሚ ፖለቲከኞች ላይ የተመሰረቱ የሞት ቅጣት ሊያስከትሉ የሚችሉ ክሶችን ማቋረጥ ይገኙበታል። በተለይም በቀድሞ ጠቅላይ ሚኒስትር አብደላ ሐምዶክ የሚመራ የሱዳን ፖለቲካዊ ጥምረት አባላትን ጨምሮ በበርካታ የፖለቲካ ተዋናዮች ላይ ክሶች መቅረባቸው ተጠቅሷል። ክሶቹም ከጦርነት ጋር በተያያዙ ወንጀሎች፣ ጦርነትን ማነሳሳትና ህገ መንግስቱን ማፍረስ የሚሉ ክሶችን ያካትታል። ለብሔራዊ ምክክር ከተለያዩ ወገኖች የተውጣጡ በሰፊው ተቀባይነት ያላቸው ገለልተኛ ሰዎችን ያካተተ የዝግጅት ኮሚቴ እንዲቋቋም በውይይቱ ተስማምተዋል። ኮሚቴው የምክክሩን ተሳታፊዎች አጀንዳ፣ ቦታና ጊዜ እንዲሁም የቀጠናውና የዓለም አቀፍ ታዛቢዎችን የመጋበዝ ሂደት እንደሚወስን ተገልጿል። ከዚህ በተጨማሪም አልቡርሃን ከፖለቲካ ቡድኖች መሪዎች፣ ከባህላዊ መሪዎች፣ ከሃይማኖት መሪዎች፣ ከአካዳሚ ምሁራን፣ ከተለያዩ ባለሙያዎችና ከተቃዋሚ ኮሚቴዎች ተወካዮች ጋር ስብሰባዎችን ማድረጋቸው ተጠቁሟል። ዓላማውም ብሔራዊ መግባባትን ማጠናከርና ሁሉም የሚስማማበትን ብሔራዊ ፕሮጀክት ላይ ማድረስ መሆኑ ተገልጿል። በሌላ በኩል የተባበሩት መንግስታት፣ የአፍሪካ ህብረት፣ የአውሮፓ ህብረት፣ ኢጋድ እና የአረብ ሊግን ያካተተው ቡድን በሱዳን የፖለቲካ ውይይትን ለማስጀመር እየሰራ ቢሆንም በፖለቲካ ቡድኖች መካከል ባሉ ልዩነቶች ምክንያት እስካሁን ተጨባጭ ስምምነት ማምጣት አልተቻለም። በተለይም በቅርቡ በአዲስ አበባ የተካሄደው ውይይትን በሱዳን የፖለቲካ ቡድኖች መካከል ባለው አለመግባባት ምክንያት ውጤታማ ሳይሆን መቅረቱ ተዘግቧል። የሱዳን ብሔራዊ ምክክርን ለማካሄድ ጥረት እየተደረገ ያለው የሱዳን ጦርና ፈጣን ድጋፍ ሰጪ ኃይሎች የሚያደርጉት ጦርነት 3ኛ ዓመቱን በያዘበት ወቅት ሲሆን የታቀደው ብሔራዊ ምክክር ጦርነቱን ለማስቆምና ወደ ፖለቲካዊ መፍትሄ ለመሸጋገር ዋና የፖለቲካ መድረክ ይሆናል ወይስ አዲስ የፖለቲካ መመካከር ይፈጥራል የሚለውን ጉዳይ ይጠበቃል። በመጨረሻ
ሩሲያ አዲሱን ጊብካኤስ የአየር መከላከያ ስርዓት በድሮኖች ላይ ሞከረች። ሩሲያ በቲገር ፎሬክስ 4 የታጠቀ ተሽከርካሪ ላይ የተገነባውን ጊብካኤስ የአጭር ርቀት የአየር መከላከያ ስርዓት ድሮኖችን ኢላማ በማድረግ የቀጥታ ተኩስ ልምምድ ማካሄዷ ተገለጸ። በአንድ ጊዜ 4 ሚሳኤሎችን ዝግጁ አድርጎ ማጓጓዝ ሲችል ተጨማሪ 4 ሚሳኤሎችንም በተሽከርካሪ ውስጥ ይዛል ተብሏል። ጊብካኤስ 360 ዲግሪ መዞር የሚችል ሲሆን ከ5 እስከ 80 ዲግሪ የመደቀን አቅም አለው። በተጨማሪም በቲገር ፎሬክስ 4 መሰረት መገንባቱ ፈጣን እንቅስቃሴና ቦታ በፍጥነት የመቀየር ብቃት እንዲኖረው ያግዘዋል። በተለይ በጦር ሜዳዎች በብዛት እየተጠቀሙ ያሉ ትንንሽ ሰው አልባ አውሮፕላኖችን ለመመከት የተንቀሳቃሽ አጭር ርቀት የአየር መከላከያ ስርዓቱ ጠቃሚ ሚና ሊኖረው እንደሚችል ተገልጿል። ወደ ቢዝነስ ዘገባችን ስናልፍ የዓለም የወርቅ ገበያ በአዲስ አቅጣጫ ሄዷል። ባለሀብቶች በቅርበት እየተከታተሉት ነው። ሐምሌ 9 2026 የዓለም የወርቅ ዋጋ በዚህ ሳምንት ከፍተኛ መለዋወጥን አሳይቷል። የዓለም ፖለቲካ ውጥረቶች፣ የአሜሪካ የገንዘብ ፖሊሲና የዶላር እንቅስቃሴ በወርቅ ዋጋ ላይ ጉልህ ተጽዕኖ አሳድረዋል። በሳምንቱ መጀመሪያ ባለሀብቶች ከዓለም አቀፍ አለመረጋጋት ለመጠበቅ ወደ ወርቅ በመመለሳቸው የወርቅ ዋጋ ከፍ ብሏል። ሆኖም የአሜሪካ ፌዴራል ሪዘርቭ ከፍተኛ የወለድ መጠን ለረዥም ጊዜ ሊቀጥል እንደሚችል የተሰጠው ምልክትና የመንግስት ቦንድ ትርፍ መጨመር ገበያውን ወደ ታች ጎትቶታል። የወርቅ ዋጋን ከፍ ያደረጉ ምክንያቶች በመካከለኛው ምስራቅ የተባባሰ የፖለቲካ ውጥረት፣ የአሜሪካ ዶላር መዳከም፣ ባለሀብቶች ወደ ደህንነት የሚጠበቅ ንብረት መሸሻቸው፣ የማዕከላዊ ባንክ ቀጣይ የወርቅ ግዢ ናቸው። የወርቅ ዋጋን ዝቅ ያደረጉ ምክንያቶችን ስንመለከት ከፍተኛ የወለድ መጠን ይቀጥላል የሚለው ግምት፣ የመንግስት ቦንድ ትርፍ መጨመር፣ ባለሀብቶች ያገኙትን ትርፍ ለማስጠበቅ የፈጸሙት ሽያጭ ናቸው። የዛሬውን የገበያ ሁኔታ ስንመለከት በዓለም ገበያ የ21 ካራት ወርቅ ዋጋ በ1 ግራም 131 የአሜሪካ ዶላር ከ78 ሳንቲም ደርሷል። የገበያ ተንታኞች በቀጣዮቹ ሳምንታት የፌዴራል ሪዘርቭ ውሳኔዎች፣ የዶላር እንቅስቃሴና የዓለም ፖለቲካ ሁኔታ የወርቅን ዋጋን የሚወስኑ ዋና ምክንያቶች እንደሚሆኑ ይገልጻሉ። የዛሬው የዜናችን ስፖንሰር ሀበሻ ጎልድ ነው። ወርቅ ጥራት ነው፣ ጥራት ደግሞ እምነት ነው። እውነተኛ ንጹህና ከፍተኛ ጥራት ያለው 21 ካራት ወርቅ ጌጣጌጥ ከፈለጉ ሀበሻ ጎልድ ትክክለኛ ምርጫው ነው። በኒውዮርክ የሚገኘው ሀበሻ ጎልድ በእጅ የተሰሩ ከፍተኛ ጥራት ያላቸው 21 ካራት የወርቅ ጌጣጌጦችን ለሰርግ፣ ለስጦታ፣ ለቤተሰብና ለዕለታዊ አጠቃቀም ያቀርባል። ተመጣጣኝ ዋጋ፣ የተረጋገጠ ጥራት፣ ፈጣን አገልግሎት፣ የደንበኞች እምነት። ዛሬውኑ ከታች ባስቀመጥንላችሁ ስልክ ይደውሉ ወይም በዋትሳፕ ያነጋግሩን። ሀበሻ ጎልድ፣ የሚታመን ጥራት፣ ዘላቂ ውበት። የተወደዳችሁ የሀበሻ ጎልድ ዜና ዩቲዩብ ቤተሰቦቻችን ለዛሬ ያዘጋጀናቸው ትኩስ አስፈላጊና ሰበር መረጃዎቻችን እስከዚህ ድረስ ነበሩ። ጊዜያችሁን ሰጥታችሁ ከኛ ጋር ስለነበራችሁ ከልብ እናመሰግናለን። ሁልጊዜ ፈጣን፣ ትክክለኛ፣ የተረጋገጠና ሚዛናዊ ዜና እንዲደርሳችሁ በየቀኑ በትጋት እየሰራ እንገኛለን። በኢትዮጵያና በዓለም ዙሪያ የሚከሰቱ ወቅታዊ ክስተቶችን፣ የፖለቲካ፣ የኢኮኖሚ፣ የማህበራዊና ሌሎች ወቅታዊ ጉዳዮችን በፍጥነትና በአስተማማኝ ሁኔታ ለእናንተ ለማድረስ ቁርጠኞች ነን። ከኛ ጋር ገና ካልተቀላቀላችሁ የሀበሻ ጎልድ ዜና ዩቲዩብ ቻናልን ሰብስክራይብ በማድረግ ቤተሰባችን ይሁኑ። እንዲሁም የደወል ምልክቱን በመንካት ማንኛውም አዲስ ዜናና ሰበር መረጃ በታተመ ቅጽበት እንዲደርሳችሁ ያድርጉ። ቪዲዮን ላይክ በማድረግ አስተያየታችሁን በመጻፍና ለወዳጆቻችሁ በማጋራት የምታደርጉልን ድጋፍ ለእኛ ትልቅ ብርታት አለው። ስለምትከታተሉንና ስለምትተማመኑብን ከልብ እናመሰግናለን። ሀበሻ ጎልድ ዜና፣ ፈጣን፣ ተአማኒና የተረጋገጠ መረጃ የሚገኝበት አድራሻ። እስከምንገናኝ ድረስ ሰላምና ጤና ከእናንተ ጋር ይሁን።